ዶ ሬ ሚ ፋ ሶ ላ ሲ ዶ ሬ ሚ ፋ ሶ ላ ሜ ዶ ሁለተኛ ሰው ልጅ እንኳን ደህና መጣ። እንኳን ደህና ቆየኝ። እባክህ እንኳን ደህና መጣ። እንኳን ደህና ቆየኝ። እባክህ ድምፄን ኢግኖር አድርገው። ይገባል መቼም። አዎ ዶክተርዬ። ዶክተር ግን ዶክተር ድምፄ እየጠፋብኝ ነው። ማለት እያወራሁ እያለ በመሀል እንደዚህ ነው የሚጠፋው። የጠፋው ድምፅ ልክ እንደ ምትሃት ሾው። ምናልባት ሳታውቀው የተፈራረምከው የምትሃት ትርኢት አለ አይደለም ዶክተር? የሆነ ሰከንድ ኮራ፣ ከዛ በኋላ የሆነ ሰከንድ ደግሞ የድምፅ መጥፋት አደገኛ ሊሆን ይችላል። በተለይ ምግብ ስታዝ ድምፅ ከመጥፋቱ በፊት ለመጨረሻ ጊዜ ምንድን ነው የተፈጠረው? አስታውሳለሁ። በጣም በሽቶ ነበር። አካባቢው ጸጥ ረጭ ብሏል። ከዛ በድንገት ስልክ ጠራ። ከዛ አነሳው። አውጥቼ አንስቼው ሄሎ ስል ድምፅ የጠፋ። ስለዚህ ሄ ብለህ ሎም ብለህ የቀረው ድምፅ ግን ጠፋ። አየህ፣ የዚህ በሽታ ስያሜ የግማሽ ሄሎ ምልክት ተብሎ ይጠራል። በጣም ሳይንሳዊ። አረ ዶክተር ለደቂቃ እንኳን ሲሪየስ ሆነና እንዴት አንድ ደቂቃው ጀምሯል። ደቂቃው ድምፅህ የጠፋበት ምክንያት ጉሮሮ ተማሯል ወይ ደክሟል። በጣም የምታወራ ከሆነ የምትጮህ ከሆነ የምትዘፍን ከሆነ ወይ ከሰው ጋር ክርክር የምታበዛ ከሆነ የሚከሰት ማለት። ስለዚህ ያን ያህል አደገኛ አይደለም ማለት ነው። ትክክል። ግን ዋናው ጥያቄ መሆን ያለበት ውሃ ትጠጣለህ ወይ ነው። ኧረ ብዙም አልጠጣም። አግኝቼዋለሁ። ድምፅ እየከሰሰ ነው። ድምፅ እየመሰከረብህ ነው። እባክህን ውሃ ስጠኝ፣ ካልሆነ ስራ እለቃለሁ እያለ ነው። የድምፅ ሳጥኔ ሰራተኛ፣ እኔ ደግሞ አለቃው ነኝ ማለት ነው። ትክክል። እና አሁን ደግሞ ሰራተኞች ውሃ ካልሰጠህን ስራ እንለቃለን እያሉ ነው። አሁን ገባኝ ዶክተር። የስ ታዲያ ምን ላድርግበት? በጣም ቀላል። መጮህ አቁም፣ ድምፅን አሳርፈው፣ ውሃ ጠጣ እና ዋናው ነገር ደግሞ ስትዘፍን በሃይ ፒች እንዳትዘፍን። ዶክተር ትናንት ግን በሃይ ፒች ነበረ ስዘፍን የነበረው። ዘፈኑ ምን ነበር? የጥላውን ገሰሰ ብድሩ ይድረሰው የሚለው ነው። ብድሩ ይድረሰው እጅግ በጣም ከባድ የሆነ የድምፅ ከፍታ ላይ ነካው። ድምፅህ እንደዛ ከሆነ ብድሩን እየመለሰ ነው። አሰቃይተኸዋል፣ በድለኸዋል። ለዚህ ነው ድምፅህ የሸሸው። የኔ ራሱ ደንግጦ ሊሸሹ ነበር። ኖርማል ነው ማለት ነው። ቶታሊ ድምፅህ አልጠፋም። ትንሽ የቡና እረፍት እየወሰደ ነው። አይዞህ፣ ፀባይን ካስተካከልክ ተመልሶ ይመጣል። አመሰግናለሁ ዶክተር። ከመሳለ አብሮ ደስ አለ። ይስ ማለት ይችላል። አመሰግናለሁ። በጣም ቀላል ነው። ይስ ቆይ አንድ ነገር እንግዲህ ይቀራል። ምን ዶክተር? ድምፅህን መመለስ እኮ። እንዴት?
እባክህ ተመለስ ብለህ ደብዳቤ ጻፍለት። ጽፍለታለሁ ነው። ይሄስ ጻፍለት። ጽፍለታለሁ። ይሄስ ጻፍለት። በቃ ጻፍለት። ይሄስ እንኳን ደስ አለህ። እንችላለን። ይሄስ 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 ጽፍለታለሁ። አመሰግናለሁ ዶክተር። ይሁን ጽፍለታለሁ።